አሁን 27 ዓመቴ ነው። ልጆች አሉኝ። ግን በቃ ይሄ ስሜት የሚባል ነገር አላውቅም። ተጋባሽ በኋላ ከመጀመሪያ እንትን የለሽም ተስፋ የለሽም፣ ግን በጸበል ምናምን ሞክሪ እንጂ ነገር አይደለም። ክርስቲያን ነሽ አይደል? ተስፋ ያለሽ እንደዚህ ከሆናችሁ ተስፋ ያላችሁም የሚል መቼም መጽሐፍ ቅዱስ አይኖርም። እርግጠኛ ነን አይደል? እሱ ይበል ሰው ነው። መጀመሪያ ውሃ በስርዓት ጠጪ፣ ደርቀሻል የኔ ናት። ሁለተኛ ነገር እሱ ብቻ አይመስለኝም። ይመስገን ምንም አይነት በሽታ የለኝም። መልስልኝ፣ ግድ የለሽም አላህ ያደርግልሽ። ግን እኔ የምልህ ለአንድ ነገር ትልቁ በሽታ ውሃ ለመጠጣትሽ። ሁለተኛ ሌላ ችግር የለም። ሰገራ በስንት ቀን ነው የምትወጪው? እስከ ሳምንትም እቆያለሁ አንዳንዴ። እናንተ ሰዎች ከድሮ አይደለም፣ በአንድ ቀን ነበርሽ፣ አንድ ቀን እየዘለልሽ ነበርሽ። እሺ በቃ አንድ ቀን አደረግንብሽ። ተይውና ሳምንት አንድ ቀን የበላሽው የት ሄደ? በሻው ሳምንት ሙሉ የሌለ እየበላሽ በዛ ላይ ውሃ ትጠጪ። እንዴት ሴክስ ያምርብሻል! በአላህ እንዴት በምን ሂሳብ በምን ካልኩሌሽን? እሺ ራስሽን መጥቶልሽ አያውቅም? ዛሬ የበላሁት የት ሄደ ብለሽ አስበሽ አታውቂም? አስባለሁ። ምክንያቱም ቢያንስ አንዳንድ ሴ እኮ ለውፍረት አረገለት ምናምን ይባላል። እኔ ግን ቀጭን ነኝ። እንደፈለገ ነው ጥባጥቤ የሚጫወትሽ አንጀት በሽታ። አንቺ ስሜት አሳጥቶሽ የለም? አልሐምዱሊላህ ልጆች እንዲያም ሰጥቶሻል። አልሐምዱሊላህ ባላ ስራ እንገባመኛ። አሁን ራስ ምታት አለ አልፎ አልፎ? አዎ አለኝ። ይኸው የለኝም ብለሽ ነበረ። አሁን ድርቀት አለሽ፣ ሆድ መንፋት አለሽ። አዎ በይኝ፣ ከሌለ የለም በይ። አይደል? ጮሆት አለ፣ ማቅለሽለሽ አለ አይደል? ቁርጠት አለ አልፎ አልፎ። የለም ቁርጠት እንኳን ደህና ነኝ፣ መነፋት ግን አለኝ። ጥሩ 5 ቆጥረናል። ወገብ ህመም አለ አለ። ጥሩ የለኝም ግን ብለሽ ነበረ ማለቴ የሚካበድ በሽታ እኮ ነው ማለቴ ነው እንጂ እነዚህም አሉኝ። ችግር የለውም አለሽ። በሽታ አይደሉም እነሱ። አይ ከሌላ አንጻራቸው ነው። አንቺ ያማረብሽ ባልሽ ፏ ለማድረግ ነው። ይሄም ግዴታሽ ነው አውቃለሁ። አሁን ስምኝ የኔ እናት፣ አንቺ ባጭሩ አደጋ ላይ ነሽ ያለሽው። ሙሽ ተስፋ ያቆርጥሻል። ምንም ተስፋ የሚያስቆርጥ ነገር የለሽም። ቀላል ነው። ስሜትሽ ጠፋ አይደል? አሁን እኔ የምሰጋልሽ አንቺ እንዳትጠፊ ነው። እሺ በሳምንት እየወጣሽ እስቲ የደም ካንሰር ያለባቸው ሰዎች ጠይቁልኝ እስቲ 90 ከመቶ ሰገራቸው እንዳንቺ የነበሩ ናቸው። ወደ መጀመሪያ ውሃ ጠጪ። አንቺ አሁን ባትደውይ ነው የሚገርመኝ። መብትሽ ነው። በደንብ ነው የሚስተካከልሽ። በዛ ላይ ደም ማነስ ይኖራል። አዎ ይመጣል ነው። ውሃ በደንብ ጠጪ። ጊዜ አትሽው። የነገርኩሽ ነው። ከዚህ ባሰ ሊመጣ ይችላል። አላህ ይጠብቅሽ። አለበት እላለሁ። ሆድ ድርቀት ስሙ ካንሰር በሆነ ካንሰር የሚባል በሽታ በተለይ አንጀት ካንሰር አናይም ነበር። ያ ከበሽታ በዛውም ድብርት አለሽ፣ ፍርሃት ይልሻል፣ መጨናነቅ አለ በጣም። ይሄ እንደ በሽታ ላይ የሽውም እሱ ነው ሰው እየጨረሰ ያለው። አሁን አንቺ በሽታ የሚመስልሽ ጨጓራሽን ሲቃጠል፣ ኃይለኛ ጨጓራ ነው የጀመረኝ። ጨጓራ ቁስለት እናት መጀመሪያ ቆሻሻሽን አውጪ። ጨጓራ ቁስለቱ ነው ምናምን ካንሰር ይሄዳል እያልኩሽ ነው። እሺ